ወሎን ኦሮሞ አረጋለሁ። እሱ በደህና ጊዜ ኦሮሞ ሆኗል። አባቴ ከጭቅጭቅ ወጥቷል። እኔ ጨነቅ ነበር። ኢንጆይ ነው ማድረግባቸው። አልሰማ ቆይ እንዲያው ንጉስ እዮዳብ ሲጀመር ከጎጃም ትግል ውስጥ እንዴት ወሎን ታስገባላችሁ? ወሎች እኮ የእኛ ናቸው። የወሎን ማህበረሰብ ወደ አባቱ ነው የመለስኩት። ትክክለኛ የወሎ ማህበረሰብ በዘሩ ኦሮሞ ነው አባቱ። ተፋቱን እኛ አማራ የሚባል ነገር የለብንም። አትጫኑብን። ሁሉም የወሎ በደህና ጊዜ ኦሮሞ ሆናል። ማን ይነካል? ወር መሀል በደህና ጊዜ ስታረም ተሰጠ። እንደው አንተ እኔ ብቻ አይደለሁ ቪዲዮውን ማሰማት ትችላለሁ። ተገላግለናል። የአንተን ቪዲዮ አንተ ብያይ ነው። ስማ ነጻነት ጣሰውን ታውቀዋለህ? ነጻነት ጣሰውን ታውቀዋለህ? ነጻነት ጣሰውን ታውቀዋለህ ወይ? ወሎን ክልል አደርጋለሁ ብሎ የተነሳው አብይ አህመድ ያደራጀው ፓርቲ ሰምተዋል? አንድ ድስት ዶሮ ወጥ አትሆንም እኮ ዝም ብለህ እኮ ነው የምትቀባጥረው። ምላስ ከባድ ነው። መቀባጠር አይደለም ያው ሰዎች ያስታውቃሉ። በነገራችን ላይ ስቤ ያስገባው እኔ ነኝ፣ ግን ሀሳብህ ብረት ነው የሚለው ማለት ይሸታል። አንዴ እምነት ውስጥ ትገባለህ፣ አንዴ ምናምን ተው። አንተ ብያይን የአንተ አይነት ብያይን ደግሞ እኔን ስም የምታስገባኝ አንተ ማነህ? እከክ ነው። ስማ ሌላ ያስገባ እኔ ነኝ ስቤ ያስገባው ደንቆሮ። ቅድም እምነት ውስጥ ገባህ እዮዳብ። የእምነት ጥላቻ የለበትም፣ የዘር ጥላቻ የለበትም። ጅቡን በተመሳሳይ የራሱ እንትን ይኖረዋል። ግን ማህበረሰቡን ሰላም ለመንሳት አንዴ ሃይማኖት ውስጥ ትገባለህ። ረፍ እኛ የኢትዮጵያ ሕዝብ ከየትኛውም ብሔር ብሔረሰብ ከየትኛውም እምነት ጋር በእኩልነት መኖር የምንፈልግ ግለሰቦች ነው የተሰበሰብነው። እነ ጆከር ምናምን ሲገቡልህ እዛ ገብተህ ትቀባጥራለህ። ስቤ ያስገባው እኔ ነኝ። አስለን ደንቆሮ የወሎን ማህበረሰብ የጥፍር ቆሻሻውን ያክል አትመጥነው። ከትግራይ ህዝብ ጋር፣ ከአፋር ህዝብ ጋር፣ ከኦሮሞ ህዝብ ጋር በፍቅር የሚኖር ህዝብ ነው የወሎ ህዝብ። የአንተን ዘር ጥላቻ እንዲሸከም ነው እንደምትፈልገው። የወሎ ህዝብ ከየትኛውም ኢትዮጵያውያኖች ጋር በፍቅር የሚኖር ነው። አትንካ፣ ሃይማኖትንም አትንካ፣ ሁሉንም አትንካ። አዳምጥ። እንዳንተ ራሴን ማንነቴን አስተሳሰብ የተሸጥኩኝ ቅጥረኛ አይደለሁም። አንደኛ ራሴ የምኖር ሰው ነኝ። ሰው መባል ሰው ሆኜ የቆንኩ ነኝ። አንተ እኮ ማንነትን የቀየርክ ቅጥረኛ ነህ። እንኳን ለማህበረሰብ አይደለም ራስን ያልሆንክ ሰው ነህ። ስለዚህ አይደለም እንጂ ንጉስ እዮዳብ ንጉስ አሁን የጅብ ቆዳ ወደ ወሎ ሶስት የጅብ ቆዳ እንዳለ እዮዳብ ይሰማል። እኔ ቤተሰብ ቢኖረኝም ሰው ማስወጣት፣ ሰው መቦለክ እና ሰው ሚዩት ማድረግ አልችልም። ሰው ሃይማኖት ሲነኩ ብቻ ነው ማስወጣው እንጂ ማነው ሚዩት ማድረገው እንጂ የፈለገ መሳደብ ይችላል፣ የፈለገ ነገር ማድረግ ይችላል። ብሎክም ማስወረድም ሚዩትም አላደርግም። እኔ እንዳስገባው ቅድም ማስወረጃው ነበር። ከዚህ በኋላ አስገባው እንደፈለገ ያወራ። በነገራችን ላይ ግን ይቅርታ አድርጉልኝና ላውራሽ እዮዳብ። እኔ ብዙን ጊዜ አንዳንድ ነገር በጣም ነው የሚገርመኝ ማለት ነው። የራሱን ማንነት የሚያውቀው አባትየው ነው። ማንም ይሁን ማንም ማለት ነው። ጥያቄ ቢጠየቅ መመለስ የሚችለው አባትየው ነው። አሁን አንድ ሰው መጥቶ ግን የራስን ማንነት ቀይረ በዚህ ወጥተህ በዛ ገብተህ ምናምን እንደዚህ አይነት ነገሮች ራስ ጥያቄ ብትጠየቅ መመለስ የማትችል ውሃ ሽጠን ሲሉ አፈርጅ የሚያመጣ ሰው ሌላ ነገር ሰው ማለት አይችልም። የፖለቲካ ማውራት ይችላል። አዎ የሃይማኖት ጉዳይ እዚህ ላይ የሚወራ ከሆነ በሃይማኖት ጉዳይ ነው ማለቅ ያለበት። የፖለቲካ ከሆነ የፖለቲካ ነው፣ የትችት ከሆነ የትችት ነው፣ የእርቅ ከሆነ የእርቅ ነው።
ዳንጋ የኔ ዘር ተናግሬያለሁ እኮ 6ኛ አያቴ ላይ ኢማም ባሬንቶ ነው ያለው። የባሬንቶ የልጅ ልጅ ነኝ እኔ። ኦሮሞ ነኝ፣ የወሎ ኦሮሞ ነኝ። የወሎን ህዝብ ኦሮሞ ልታደርግ ብለሃል። የወሎን ህዝብ ኦሮሞ የማደርገው እኔ ሳልሆን ኦሮሞ ስለሆነ ራሱ ኦሮሞ ይሆናል። እኔ ያደረግኩት ምንድን ነው? የወሎን ህዝብ ከዘረኝነት እንዲወጣ ማድረግ ነው ያደረግኩት። ምድር ላይ ያለሁበት አለሁበት። አንተ ፋኖ የምትለው ላይ ራሱ የኔ 80 ሰዎች አሉ። ፋኖ እንደፈለግኩ አሾረዋለሁ። የገባበት ጉድጓድ ቢገባ ራሱ ጠቁሜ ማስመታት የምችል ልጅ ነኝ እኔ። አስፈላጊም ከሆነ ፋኖን የሚገዳደር ኃይል ማስታጠቅ የምችል ልጅ ነኝ። ቅማላ አንተ አንድ የሆነ ቦታ ላይ ተቀምጠ ሆድህን ከርስህን ሹርሆን እየቀቀልክ የምትበላ ሰው ነህ። እኔ ገንዘቤን ጊዜን መስዋዕት አድርጌ ፈለግኩትን ስራ መስራት የምችል ልጅ ነኝ እኔ። ገባ? የወሎን ህዝብ ወደ አማንነት መልሰዋለሁ። ያው መልሰዋለሁ። ፍርሃቱን አስለቅቅለታለሁ። ችግሩን አስለቅቅለታለሁ። ጠላቱን እመታለታለሁ። የወሎን ህዝብ ከዘረኝነት አወጣዋለሁ። ራሱን እንደወሎ ሆኖ ከየትኛውም ዘር ከየትኛውም ብሔርተኝነት ወጥቶ በሰላም እንዲኖር አድርገዋለሁ። ገባ? ይህ ለምን አባ ነው የሚቆረቁርህ? እና የአንተን የዘር ጥላቻ መሸከም አለበት። ሙስሊም ክርስቲያን እያለ መባላት አለበት። ኦሮሞ ትግሬ ምናምን እያለ መሳደብ አለበት። ያው ራሳቸው የወሎን ህዝብ ተሳዳቢ ያደርጉትና ወጥቶ ተሳዳቢዎች ራሳቸው ወሎዎች ናቸው ይላሉ። አያችሁት? ዘቀማል። ማን ነው ተሳዳቢ ሲባል ጆከር፣ ሰይዶ ረባቦ ምናምን እያለ ስም ያነሳላል። ሰው እነሱን ተሳዳቢ ያደረጋችኋቸው እናንተ ናችሁ። በልበል እያላችሁ ፑሽ እያደረጋችሁ ከዛ ተሳዳቢ ከሆኑ በኋላ መልሳችሁ እንደገና የሚሳደቡት ራሳቸው ወሎዎች ናቸው ትላላችሁ። እኔ ከዛ ነው እነሱን ማውጣት የፈለግኩት። ያንተ መቀለጃ ያደረግካቸው አይደል? በ10 ጣት ቢቆጠሩ ናቸው። ችግር የለውም። ምድር ላይ ያለውን ቀይረንዋል። ሚዲያ ላይ ያለውን ደግሞ እንደዚህ ጭንብላቸውን እያስወለቅን በወሎ ህዝብ የሚነግዱትን እናጋልጣቸዋለን። አማራ የሚባል የለም፣ ሊኖርም አይችልም፣ ወደፊትም አሁንም የለም። ስጋት እሱ ነው። ወሎ ራሱን ከሆነ ይኸው አማራ የሚለው ስብስብ ይበተናል። ታውቀዋለህ። እና የማንም ቅጥረኛ አይደለሁም። ራሴን ገንዘብ አውጥቼ የምታገል ልጅ ነኝ። አዎ የገንዘብ ድጋፍ ያስፈልገኛል። ለምሰራው ስራ ነው ደግሞ ተግባራዊ የሆነ ስራ ነው የምሰራው። እሱን አሳያለሁ። ከዛ ውጪ እነ ጆከር እነ ሰይዶ ረባቦ ተሳዳቢ ያደረጋችኋቸው እናንተ ናችሁ እንጂ መብረቁ አይደለም። እሺ ሃይማኖት ውስጥም አትክተቱን። እኛ ከሙስሊም ከክርስቲያን ከየትኛውም እምነት ጋር በፍቅር አብረን መኖር ነው የምንፈልገው። ተግባባን? አንዲት ሀገር ነው ያለችን። ሰላም እስከሰበክ ድረስ ትከበራለህ። በሰላም መኖር እስከፈለክ ድረስ ትኖራለህ። ተግባባን? እዛ ወሎን አትንካ። ወሎን መንካት ዋጋ ያስከፍልሃል። ጭገራ አዎ ጥሩ ነው፣ ጥሩ ነው። አዎ ይሁዳ ጥሩ ነው። አዎ እኮ አሁን ስናይ እኮ እዚህ ላይ እዚህ ሚዲያ ላይ ወጥተው አፋቸውን የሚከፍቱ መሬት ላይ ያሉ ህጻናቶችን እያስጨረሱ በጣም ጥሩ ጥሩ ያልሆነ ነገር እያሰሯቸው ንጹሐን ህዝብንም ስም እያጠፉ በጣም የሚያባሉ ኃይሎች አሉ። ያ ነገር ደግሞ በጣም ለወጣቱም ጠቃሚ አይደለም። ወጣቱ ስራ እንዳይሰራ የእነሱ ተላላኪ እንደሆን አደረጉት። እየተለወጠ ያለ ነገርም አላየንም። ምንም ጠብ ያለ ነገር ጠፋ። ከዚህ ሚዲያ ላይ ብቻ ከቀረርቶ ውጭ ምንም ነገር መሬት ላይ እንዳሌለ ሁላችንም እናውቃለን። እና ወደ ቀልብ ተመለስ አባ። እኔ አሁን የሚያሳዝኑኝ ዝም ብሎ ምንም ሳያውቁ እዛ ውስጥ ገብቶ የሚያልቁ ወጣቶች ናቸው የሚያሳዝኑኝ እንጂ እዚህ ላይ ቀረርቷቸውን የሚነፉ አፋቸውንም ከፍቶ የራሳቸውን ቀለብ እያገኙ ነው። በቃ በጊፍት ምን ፖች እያደረጉላቸው የራሳቸውን ቀለብ እያገኙ ነው። ሲፈልግ በግጥም ሲፈልግ በስድብ ሲፈልግ በቀረርቶ ሲፈልግ ውሸት አብቶ እዚህ ላይ ውሸት በመርጨት ይለቅማል። ከዚህ ከሸገጤ ዝም ብሎ ያገኛል። ድብን አድርጎ ይሰበስባል። ይሄ ደግሞ እኔ ግራ የገባኝ በተለይ አረብ ሀገር ላይ ያሉ እሺ በአሜሪካና ምን ያሉ እሺ ራሱን በቃ ጉራ ለጉራ የሚያደርግ እንበልና በተለይ አረብ ሀገር ላይ ያሉ አባትየው ወይ መሬት ተኮናትሮ ወደ አረብ ሀገር የሸኘው አባትየው ከሰው ተበድሮ ወደ አረብ ሀገር የሸኘው ወይ መሬቱ ሸጦ የሸኘው ወይ በብድር መጥቶ ዕዳ ሲከፍል ነበር የቆዩ ዛሬን ምንም ማንነቱ ፊቱን የማያውቁትን ሰው ፑሽ እያደረጋችሁ
እሱ ራሱን ይገነባል። እናንተ ደግሞ ዜሮ ትቀራላችሁ ማለት ነው። ለማነቃቃት ነው እየተናገርን ያለ ነው። ከነቃችሁ ነቃችሁ፣ ካልነቃችሁም ችግሩ እናንተ ጋር ነው መጣው ለማለት ይፈልጋለሁ። አመሰግናለሁ። አንጋ ከኛ እኔ የወሎ መብረቅን ጥላዬ ሊያሸማቀቅበት የሄደው አካሄድ አልተመቸኝም። እኔ ጥላዬን በደንብ አውቀዋለሁ። አብረን ኬንያ ውስጥ ነበርን። ጥላዬ የትግራይን ፖለቲካ ሲያቀነቅን ትግራዋይ ነኝ ሲል የነበረ ልጅ ነው። ከፈለግ መልሰ አስገባውና ማንነቱን የት እንደማያውቀው የት ይኖር እንደነበረ አውስትራሊያ ዩኤንን የሸኘው አውስትራሊያ ከሄደ በኋላ ነው እሱ የአማራ ታጋይ ነኝ ምናምን ብሎ ክፍተት ሲያየ መጣው። ልክ እንደነ ጆከር ሁሉ መጋለጥ ካለባቸው ሰዎች ውስጥ አንዱ ጥላዬ ነው። ጥላዬም ውጣ ከአማራ ፖለቲካ ውስጥ አልነበርክበትም። ለምን ኬንያ እያለን በትክክለኛው ማንነትህ ከነበርክ ትግራዋይ ነኝ ብለህ ለምን ያልተጋለጠ አካል አለ። ጥላዬ ትግራዋይ ነው። የትግሬን ፖለቲካ ሲያቀነቅን የነበረ ነው። ኬንያ ውስጥ እንተዋወቃለን። ጁጃሮድ አካባቢ ኦሎምፒያ የሚባል ኦሎምፒያ ኢትዮጵያን ካፌ የሚባል ላይ እዛ ላይ ይኖር ነበር። በደንብ ያቀኛል፣ እኔንም ያቀኛል። እኛ ከዛን ጀምሮ ኦሮሞነታችንን እያቀነቀን አማራ መሆናችንን ማን ያስወጣው? አስገባው ይዘዋለሁ። ይኸው አያቁኝም ብሎ ነው እንደ እሱ ምን አውስትራሊያ እዚህ ጋር አላውቀውም ካለ እስቲ እኛ እየዋሸን ነው ማለት ነው። አስገባው። ምን ያደርጋል? የአማራ ፖለቲካ ውስጥ ለምን ይበጠበጣቸዋል? ውጣ በለው። እሱም ትግሬ ነው እና ጉድ በል ጎንደር ጥላውና ናና ላክላክ ጥራው፣ አስገባው። አሁን 5 ዓመት 6 ዓመት ያልሞላው ታሪክ ነው የምናወራው እኛ እናውቀዋል። አቡዲን ነግረናታል። ሚውት ላድርግና እናንተ አያጅቡ። አሁን ትግል ጀምር ነው። እሺ ጥላዬ እንኳን ደህና መጣ። ጥላዬ እኔ አንተን አውቃለሁ አላውቅም? ጥያቄ አለ ይላል። ለምን ሚውት ታደርጉታላችሁ? ማይክ ፈትበት። ጥላዬ እኔ አንተን አውቃለሁ አላውቅም? ናይሮቢ ኬንያ ውስጥ በስደት ትኖር ነበር አልነበረም? አውስትራሊያ ያመጣ የተባበሩት መንግስታት ዩኤን ዩናይትድ ኔሽን ነው አይደለም? አንድ ሚስትና ልጅ ነበረ። ኦሎምፒያ ስር ትኖር ነበር። አንድ የዛን ሰዓት በምትኖርበት ሰዓት የምታቀነቅነው የትግራዋይ ፖለቲካ ነበር። ቤቱን ያከራየች ራሱ የኦሎምፒያ ባለቤት ትግራዋይ ነች። የዛን ሰዓት እኛ በማንነታችን ስለ ኦሮሞ ስንታገል፣ ስለ አማራ ስንታገል የት ነበርክ አንተ? ከትግሬ ጋር ስትታገለን የነበርክ ሰው አልነበርክም ነበር? ጥሩ መረጃ ነው ያለ። በደንብ ነው የምታውቀኝ። እኔ ጸጉርን አስተካክያለሁ። ጸጉርን ብዙ አስተካክያለሁ። ታውቀኛለህ። ቪዲዮ ከፈለክ ከፍተልሃል። ታውቀኛለህ። ኧረ ምን አስከፈተ? በቃ አንተዋወቅም? እንተዋወቃለን። እግዚአብሔር ይመስገን። ልጆች የሁለት ደርሰዋል። አንድ ወንድና አንድ ሴት ሆነዋል። ተመስገን። ልክ ነህ። የሴትዮዋ ቤት ያከራየችኝ ትግሬ ሳትሆን ጎንደሬ ነች። አይደለችም። አሁንም አለች፣ አመጣታለሁ። አሁንም አለች፣ አመጣታለሁ። አሁንም አለች። የኦሎምፒያ ካፌ ባለቤት ጨረስኩ። አመጣታለሁ። ጨረስክ? እኔ ልቀጥል። ከጨረስና እኔ እቀጥላለሁ። አይዞህ፣ አትዋሻ፣ ሀቃቁን ተናገር። እንደዚህ የምትል ከሆነ እዮዳብ ቀጠሮ ይሰጠናል። የሴትዮዋን እዛ አካባቢ ያሉ ልጆች ላይ ኬንያ ተደዋውዬ እኔ ነገ አስገባቸውና የሴትዮዋ ማንነት ይጋለጣል ማለት ነው። ሰው ይኖራል እዚህ፣ ችግር የለውም። ይኸውልህ እሺ፣ አንተ ከጨረስክ እኔ ልሄድበት፣ ከዛ ትቀጥላለህ። ጥሩ መረጃ አለ። ጸጉሬንም ልትቆርጠኝ ትችላለህ። ምክንያቱም እናውቃለን። ምን እዚህ የነበርክ አንተ በዩኤን አይደለም የመጣው አውስትራሊያ? እኔ ልጨርስ እንዴ? ምንድን ነው የማያውቁኝም ምናምን አትበላ፣ አትካድ። ምንድን ነው አሁን በዩኤን መጣው፣ በአፍሪካ ህብረት መጣው፣ በመጣው ሰው አንተ ከነ መላኩ አማረ ጋር ጋዜጠኛ ነኝ ምናምን ብለህ አንተ ኦሎምፒያ በምትኖርበት ሰዓት
አንተ ለሚያልክ ስፖርት ፔሳ ምናምን ቁማርተኛ ምናምን የነበርክ ሰው አይደለም። አንተን አናውቅም እኛ። ለምን እንደማያውቅ ሰው ሆነ ውጣ ከአማራ ትግል ውስጥ። አንተ ትክክለኛ የአማራ ታጋይ ከሆንክ ለምን ኬንያ እያለ ስለ አማራ አልጮክም? ለምን ስለ አማራ እያለ የዛኔ ለምን አንተ ስለ አማራ ድምፅ አልሆንክም? ጥሩ መረጃዎች አሉ። ጥሩ መረጃዎች አሉ። እኔ መረጃዎች የሉኝም። አብሬ የነበርኩ እዛው ኬንያ ጁጃ ሮድ የነበርኩ ሰው ነኝ። ጁጃ ሮድ እኮ አንተ ጁጃ ሮድ ያ ይኸውልህ የኖርክበት ቦታ ራሱ የሚጠፋብህ ሰው ውሸታም ስለሆንክ ማለት ነው። ስድብ ነው ያዝከው ጥያቄ አይደለም። እንዴት የኖርክበት ቦታ የ5 ዓመት ታሪክ እንዴት ይጠፋብሃል? 5 ዓመት አይደለም የኖርኩት 4 ዓመት ነው ኬንያ የኖርኩት። ለዛ ነው ሶሪ። ከገባ አውስትራሊያ ከገባ 5 ዓመት አይሞላም እኮ። ሁለታችንም ታፕታፕ እና ኮፕሊንግ እያስደረጋችሁ ይቀጥል። ጥሩ ልጅ ነው። ጥያቄዎቹ በጣም ተረጋግተን እናውራ። መጣላት አያስፈልግም። መረጃው ካለ አለ እንግዲህ መረጃው አንዴ ጋይስ ሌላ ትግሬ ሰዎችን በማንነታቸው እኛ እያጠመድን ነው። ኤቭሪባዲ አንዴ ይሄ ባተወይ እንትና ጃል ጆርጅ ብዙ ነገር ያውቃል። ሁላችሁም እዚህ ጋር አሁን ታፕታፕ እና ኮፒ ሊንክ አድርጉ። ሌላ ተጋሩ ተገንቷል። ይጠየቃል። ዛሬ ጥላዬ ይጠየቃል። አሁን ትናንትና ጆከር ስንል ዛሬ ደግሞ ጥላዬ ሰብሰብ በሉ ትገባለህ ጆከር ትገባለህ ጆከር። ይሄ መግባት አለብህ። በዚህ ላይ ማዳመጥ አለብህ ጆከር። አትፈርጥጥ፣ አትሩጥ። እኔ ይሻልሃለሁ እና ይህ ተገጥሎ ቀድተ እንደምትፖስቱ አውቃለሁ። ደግሞ እየፖስትክ ነው አለ ጆከር፣ እያየሁ ነው። መልካም ነገር ፖስት እና እችን ሪኮርድ አድርግና ፖስት ላይ ተገጥቷል። ሌላ ትግሬ አግኝተናል። በደምብ ትነጋገራላችሁ። እንትና እኔ ሙዚቃ እየሰራው ነው ለሀቡዲ ሙዚቃ ልቀት ጉሃን ችኮላው መጣረ ለኔን ለመናገር አሁን ጃር ጆርጅ ቀጥሉ እና ሊቀት ጉሃን አወያያቸው። አወያይ ቀርልኝ። አንተ ወዲ ዘመድ ተገኝቷል። አናውሰደው። ኦኬ ቀጥል። አንተ ኦሮሞ ነህ። ቀጥል። ግን እየተደረ እኔ ማንነቴን ደብቄ አልኖርኩም። ኦሮሞ ነህ። ማንነቴን ደብቄ አልኖርኩም። እኔ ኦሮሞ ነህ ነው እንጂ አይዞህ እንደ ኦሮሞ ነኝ። አሁን ቀጥል። ኦሮሞም አማራም ነኝ። ምን አስጨነቀ? ኦሮሞ ነህ። ቀጥል። ምክንያቱም አማራ ፀጉር ቤት የለውም እዛ ኬንያ ላይ ሁሉ ነገር ስለማውቅ ማለት ነው። ቀጥል። አሁን ሀሳብህን ምንድን ነው የምታውቀው? ኦሮሞ ፀጉር ቤት የለውም ብለህ ትደመድማለህ እንዴ? ኦሮሞ እንጂ አማራ ፀጉር ቤት የለውም እዛ። ቀጥል። ላይ አማራ ያለ ጎንደሬዎች ናቸው። ምግብ ሰርተው ያበሏል። ወደ ቅሪላን ይነፉላል። ባለሙያ ሴቶች ስላሉ ማለት ነው። አሁን ቀጥል። አንተ ይቀጥል። ልስማው። አንተ ትኖርባት የነበረችውን ሴትዮ ስሟን ታስታውሳለህ? የኦሎምፒያ ባለቤት ሶሎሜ ትባላለች። ሶሎሜ አቢሴሎም ትባላለች። አይደለችም። አንተ ተከራይተህ የምትኖርባት ዲቤ አይደለችም። ሶሎሜ አቢሴሎም የአባቷ ስም አይደለም። ሁለተኛ ነገር ሶሎሜ አቢሴሎም ትባላለች። ትግራዋይ ነች። ጨርስና እኔ ልቀጥል። እዚህ ጋር የሆነ አወያይ ስለሆንኩኝ አንዱ አውርቶ ሲጨርስ አንዱ ይቀጥላል። መረጃ ላይ ትግሬ ከሆነ እንግዲህ እንቀበላለን። አሁን ታምናለህ አታምንም? አንተ ትግራዋይ መሆንን እሺ፣ አንተ ለምን የአማራ ፖለቲካ አቀንቃኝ ከነበርክ በወቅቱ ስደተኛ ነበርክ እንደ ሁላችንም። ለምን የአማራ ፖለቲካ የዛን ሰዓት ስታቀነቅን? አማራ የዛን ሰዓት በማንነቱ አልተገደለም? ለምን አንተ የመጣው የዛን ሰዓት በቱሪስት መልክ መጥተህ ነው? ከዛ በኋላ ነው ሀሳብን የቀየርከው? አውስትራሊያ ስገባ ነው ሀሳብን የቀየርከው? ምን ብለህ በምን አይነት ኬዝ ነው እሱ የተባበሩት መንግስታት ለአንተ የፖለቲካ ጥገኝነት ሰጥተው አውስትራሊያ ሄድከው? መልስ። እኔ እናንተ ሳይሆን ለሰፊው ህዝብ መጠየቅና በጨዋነት መመለስ ተገቢ ስለሆነ ነው መልስ መሰጠው። አሁን እኔ አውስትራሊያ ኬንያ የገባሁት በኢትዮጵያ አየር መንገድ ነው። በኢትዮጵያ አየር መንገድ የቦሌ ክፍለ ከተማ ወረዳ 3 ነዋሪ ነኝ።